እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረ በል አንተም ቀረህ ወዲያ እኔም ቀረሁ ወዲህ ህመሜ ሞት ላይ መስለ እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። ፍርሃት ውስጥ ሆኖ መኖር አይገባሽም። ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህን ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽው ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂና በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም ማስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይንም መጥፎ ነገር አትያትም አይደል? ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አእምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ
ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን፣ ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ። እውነተኛ የሆነ በራስ መተማመን እንዲኖራችሁ የሚያደርግ 5 ባህሪያቶችን እነግራችኋለሁ። እውነተኛ ሰልፍ ኮንፊደንስ ማለት ዛሬ አዲስ ልብስ ስለለበሳችሁ፣ ዛሬ ስላማረባችሁ የሚሰማችሁ ስሜት አይደለም። በአካባቢያችሁ ምንም ነገር ቢፈጠር በራሳችሁ እርግጠኝነት ሲሰማችሁ፣ እርጋታ ሲሰማችሁ ነው አንድ ሰው ትሩ ሰልፍ ኮንፊደንስ አለው የምንለው ማለት ነው። የመጀመሪያው አበንደንስ ማይንድ ሴት ነው። እዚህ ዓለም ላይ ለሁላችንም በቂ ሪሶርስ አለ፣ በቂ ፍቅር አለ፣ በቂ ገንዘብ አለ፣ በቂ እድሎች አሉ። ማንም የማንንም እድል አልወሰደም፣ ማንም እድላችሁን እየወሰደባችሁ አይደለም የሚለውን አስተሳሰብ ጭንቅላታችሁ ውስጥ ማስረጽ አለባችሁ። ስካርሲቲ ማይንድ ሴት ጭንቅላታችሁን ውስጥ ለሁላችንም በቂ የሆነ ሪሶርስ የለም ብለን እንድናስብ ያደርገናል። አንድ ሰው ሲሳካለት ከእናንተ አንድ እድል ተወስዶ ተነጥቆ ለእነሱ የተሰጠ እንዲሰማችሁ ነው የሚያደርገው። ይህ ማለት ደግሞ እናንተ ማሳካት ያለባችሁ ጎል ላይ ሳይሆን ፎከስ እንድታደርጉ የሚያደርገው ያጣችሁት ያመለጣችሁ ነገር ላይ ነው ማለት ነው። ለምሳሌ እኔ ቲክቶክ መጀመር ሳስብ 2020 ላይ ነበር መጀመር ማንም ሳያውቀው። አሁንማ ብዙ ቲክቶከሮች አሉ፣ ለኔ ቦታ የለም ብዬ ባስብ እዚህ አታገኙኝም ነበር። ከዛም በተረፈ 2020 ላይ የጀመሩት ምንም ሳይሰሩ ፈመሱ። ነጫጭባ ሁላ ምን ሰርተው ነው ሀብታም የሆኑት እያልኩኝ ማላቀውን ሰው ሪዘንት እያደረግኩ እድሌን እየወቀስኩ ለነሱ ስኬት የማይረባ ምክንያት እየሰጠው ኖር ነበር። እኔ ግን እንዴት ነው ያሰብኩት? እኔም እንደነሱ 2020 ላይ ጀመሬ ቢሆን፣ ክሪኤቲቭ ሆኜ ቢሆን፣ ሪስክ ወሳጭ፣ አዲስ ነገር ማልፈራ፣ ሰው ምን ይለኛል ብዬ ማልፈራ አይነት ሰው ብሆን ኖሮ እኔም ዛሬ እነሱ የደረሱበት ደረጃ ላይ እደርስ ነበር ብዬ ነው ማስበው። ጊዜው አላለፈም፣ ነገም አያልፍም። ለኔ የሚሆን ቦታ ሁሌም አለ። ስለዚህ አሁን የጠቀስኳቸውን ነጥቦች አስተካክዬ እኔም መነሳት አለብኝ ብዬ ነው ማለት ነው ማስበው። ሰው ሲሳካለት ከሱ እድል ተወስዶ ተነጥቆ የሆነለት የሚመስለው ሰው ሁሌ መሪር ነው፣ ሁሌ አሉታዊ ነው፣ ሁሌ ጭንቀታም ነው። እሱ ሊያገኝ የሚችለው እድል ላይ ሳይሆን ከሱ ተወሰደብኝ ብሎ ያሰበው እድል ላይ ነው ፎከስ የሚያደርገው። ለሰው እዝነት የለውም፣ ጥላቻም በልቡ ያፈራል። ተነጠቅኩ ብሎ ያሰበውን ነገር መንጠቅ መብቱ ይመስለዋል። ለሰው ስኬት መጥፎ ምክንያት እየሰጠ የራሱ ድክመት እንዳይሰማው ያደርጋል። ለምሳሌ አንድ ሴት ሲያልፍላት ገላዋን ሽጣ ነው ቢል ኦር ደግሞ ጠንቋይ ጋር ሂዶ ነው ያለፈለት ብትል የራሱን ስንፍና፣ ድክመት፣ ክሪኤቲቭ አለመሆን፣ ሪስክ አለመውሰድ፣ የራሱን ችግር አስቦ ከሚል የተሻለ እንዲሰማው ያደርገዋል ማለት ነው። ፕሊስ ምግብ ፍሪጅ ውስጥ አስቀምጠው ወይ ሳይበላ ወይ ሳያስበላ አበስብሶ የሚጠል አይነት ሰው ማይንድ ሴት እንዳይኖራችሁ። አበንደንስ ማይንድ ሴትን እንዴት እናዳብራለን? አበንደንስ ማይንድ ሴትን ደግሞ እንድናዳብር የሚረዳንን 5 ነገሮች እነግራቸዋለሁ። መጀመሪያ ምንድነው? ስለ ኮንፊደንስ ነው እያወራለሁ። ሰልፍ ኮንፊደንስ እንዴት እናዳብራለን? ለሱ 5 ትሬቶች እነግራቸዋለሁ። አንደኛ አበንደንስ ማይንድ ሴት ነው። አበንደንስ ማይንድ ሴት ምን እንደሆነ እነግራቸዋለሁ። እንዴት ልናዳብር እንደምንችል ደግሞ አሁን እነግራቸዋለሁ እንዳይወሳሰብባችሁ። you know what በሌላ ቪዲዮ ላድርገው። ኦልሬዲ 3 ሚኒት አልፎ 4ኛ ደቂቃ ላይ ነው። አላወዛግባችሁ። አንድ ሰው እንዴት አድርጎ ኮንፊደንሱ መገንባት ይችላል? ኮንፊደንስ ማለት ስንተረጉመው በራስ መተማመን ማለት ነው። በራስ መተማመን የሚለውን ደግሞ ስንተረጉመው ራስ እኔ ማለት ነው አይደል? ሰልፍ መተማመን ደግሞ እምነት ማለት ነው። መተማመን ለምሳሌ ይሄን ጠረጴዛ ወይም ይሄን ወንበር ስለማምነው ነው የተቀመጥኩበት። ላይክ ገና ስቀመጥ ጀምሮ ይጥለኝ ይሆን የሚል ጥርጣሬ ራሱ አልነበረኝም። ያ ማለት መተማመን ነው። አሰበሻል? የተጠራጠርሽ ቢሆን
እወድቃለሁ ዴፊኔትሊ። አይገርምም? ማለት በዚህ በዛ ስል መውደቅ አይቀርም። መተማመን ማለት እምነት ማለት ነው። በራስ መተማመን ስንል በራሴ አምናለሁ ማለት ነው። በራሴ እንዳምን የሚያደርጉኝ ነገሮች ምንድን ናቸው? አሁን ላይ ቁጭ ብለን አንድ ሰው በራስ መተማመኑ እንዲገነባ አሁን ላይ ቁጭ ብሎ ራሴን እንዳላምን ያደረገኝ ነገር ምንድን ነው? ኤግዛክትሊ በራስ መተማመን ብዙ ሰው የሚመስለው ሰው ፊት መቆም፣ በሰው ፊት ማውራት፣ መዝፈን ወይም ይሆናል አይደል ኤክስትሪም የሆኑ ነገሮችን ማድረግ ይመስለዋል። ግን ኦን ዴይሊ ቤዝ በየቀኑ በራሳችን ባንተማመን ኖሮ ብዙ የማናደርጋቸው ነገሮች ይኖሩ ነበር። ላይክ ለምሳሌ ሪሌሽንሽፕ ውስጥ መግባት ሰም ሌቭል ኦፍ ሰልፍ ኮንፊደንስ ይጠይቃል፣ ወይም ደግሞ ራስን ማመን ይጠይቃል። የሆነ ኮሚትመንት ውስጥ መግባት ራስን ማመን ይጠይቃል። በየቀኑ የምንወስናቸው ውሳኔዎች ይሄን ይሻላል ወይስ ይሄኛውን ቢዝነስ ልጀምር ወይስ ይሄን ዕቃ ልግዛ ወይስ ልተው ምናምን የሚሉት ነገሮች ራስን አምነን መወሰን ያሉብንን ውሳኔዎች የሚጠይቁ ነገሮች ናቸው። መጀመሪያ ሰልፍ ኮንፊደንስን ስናስብ ኤክስትሪም የሆነውን እዛ ጣራ የነካውን ነገር አይደለም። ለዛ ይመስለኛል ብዙ ሰዎች ሰልፍ ኮንፊደንስ የለኝም ወይም ሰልፍ ኮንፊደንት አይደለሁም የሚሉት ራሳቸው የሚያስተያዩት እዛ ጋር መድረክ ላይ ከወጣው ሰውዬ ጋር እዛ ጋር የሆነ ቢዝነስ ሰክሰስፉሊ ሊድ አድርጎ ስለሱ እያወራ ካለው ሰውዬ ጋር ነው። ግን ኦን ዴይሊ ቤሲስ ራሴን እንዳላምን ያደረገኝ ነገሮች ምንድን ናቸው? በራሴ ላይ እምነት ዴቨሎፕ እንዳላረግ ያደረጉኝ ነገሮች ምንድን ናቸው ብሎ ያንን መዘርዘር። አንዳንዴ የሰውነታችን አቋም ሊሆን ይችላል፣ ያለን የእውቀት ልክ ሊሆን ይችላል። በዚህ ነገር ስለማላቅ እኔ ኮንፊደንስ መሆን አቃተኝ ሊሆን ይችላል። ቤተሰቦቼ ሊሆን ይችላል፣ ጓደኞቼ ሊሆን ይችላል። ላይክ በዙሪያችን ያሉ ሰዎች፣ ራሳችን ውስጣችን ቢልድ ያደረግነው ፓራዳይም ነው አይደል የሚባለው፣ እነዛ ነገሮች ሊሆኑ ይችላሉ። ስለዚህ ምክንያቶቹን ቁጭ ብለን ስንዘረዝራቸው ሶሉሽኖቹን እዛው እናያቸዋለን ማለት ነው። በራስ መተማመን ወይም ደግሞ ሰልፍ ኮንፊደንሳችሁን ለመጨመር የሚጠቅሙ 5 ነገሮችን እንገራችሁ። የመጀመሪያው ትንንሽ ጎሎችን ወይም ደግሞ ማድረግ የምትችሏቸውን ነገሮች መጽሐፍ ጽፋችሁ ማስቀመጥ። እነዚህ ነገሮች አደርጋለሁ ብላችሁ በየቀኑ ታደርጉ የምትችሉትን በጣም ያልተጋነነ ጎል ሴት ማድረግ፣ ከዛ በኋላ ያንን ነገር አቺቭ ማድረግ። ያንን ነገር አድርጋችሁ ወይም ደግሞ አኮምፕሊሽ አድርጋችሁ ለራሳችሁ ማሳየት። ይሄ ለምን ይጠቅማችኋል? የሆነን ነገር አቅዳችሁ ፕላን አድርጋችሁ እንደምታደርጉት በራስ መተማመን እንዲኖራችሁ፣ ትልልቅ ቻሌንጂንግ የሆኑ ነገሮች እንኳን ቢያጋጥማችሁ ማድረግ እንደምትችሉ እንድታስቡ ያደርጋችኋል ማለት ነው። ስለዚህ ማድረግ ከምትችሉት ቀላል ከሆኑ ጎሎች ጀምሩና የሆነ ጎል ሴት አድርጉ። ያንን ጽፋችሁ አስቀምጡና አኮምፕሊሽ አድርጋችሁ ማየት በራስ መተማመናችሁ ወይም ደግሞ ሰልፍ ኮንፊደንሳችሁን ይጨምራል ማለት ነው። ሌላው ደግሞ ስለራሳችሁ የምታወሩት ሰልፍ ቶክ፣ ስለራሳችሁ የምትናገሩት ነገር፣ ይሄ በጣም ወሳኝ ነገር ነው። ስለራሳችሁ ፖዚቲቭ ነገሮችን መናገር፣ ማውራት ወይም ደግሞ መስራት የምትችሉትን ማድረግ የምትችሉትን ነገሮች ማውራት፣ ስለራሳችሁ ማወቅ፣ ደካማ ጎናችሁን ማወቅ እና ያንን ነገር ኢምፕሩቭ ለማድረግ መነሳት። እንደዚህ አይነት ነገሮች ሰልፍ ኮንፊደንስ እንዲኖራችሁ፣ በራስ መተማመን እንዲኖራችሁ ስለሚያግዙ ሰልፍ አዌርነስ ወይም ደግሞ ስለራሳችሁ የምታወሩትን ነገር ማስተካከል፣ ስለራሳችሁ የምታስቡትን ነገር ማስተካከል ሰልፍ ኮንፊደንስን ለመጨመር ከሚጠቅሙ ነገሮች ሁለተኛው ነው ማለት ነው። ሌላው ደግሞ ሰራውንዲንጋችሁን፣ አካባቢያችሁን፣ ጓደኞቻችሁን ማየት ሰፖርቲቭ ናቸው ወይ ማለት ራሳችሁን በሰፖርቲቭ ፍሬንዶች ሰራውንድ ማድረግ በጣም በጣም አስፈላጊ ነገር ነው። ሰልፍ ኮንፊደንሳችሁን ለመጨመርም ሆነ በጣም ሎ ሰልፍ ኮንፊደንስ እንዲኖራችሁ ከሚያደርጉ ነገሮች መካከል አንዱ ሊሆን ስለሚችል አካባቢያችሁን ማየት፣ ጓደኞቻችሁን፣ ሰፖርቲቭ በሆኑ ሰዎች አካባቢ መገኘት፣ ለራሳችሁ ኮንፊደንስ የማይሰጧችሁ ወይም ደግሞ ሰልፍ ኮንፊደንስ እንዳይኖራችሁ የሚያደርጉ አይነት ፍሬንዶች ከሆኑ ደግሞ ከዛ አካባቢ መራቅ በጣም በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ደግሞ ራስን መንከባከብ፣ ለራስ ጊዜ መስጠት፣ ሰልፍ ኬር ማድረግ፣ ራሳችሁን መንከባከብ ለኮንፊደንስ በጣም በጣም አስፈላጊ ነገር ነው እና አራተኛው ይሄኛው ነው። ሌላው ደግሞ እስኪላችሁን በቃ የትኛውም ትንሽ እስኪል ሊሆን ይችላል፣ እስኪላችሁን ኢምፕሩቭ ማድረግ። ለምሳሌ ቋንቋ መማር ሊሆን ይችላል፣ ጂም መስራት ሊሆን ይችላል። ብቻ ራሳችሁ ላይ መጨመር የምትፈልጉትን አንድ አዲስ እስኪል ጨምራችሁ ያንን ነገር ደግሞ ኢምፕሩቭ ማድረግ ሰልፍ ኮንፊደንስን ለመጨመር ስለሚረዳ እነዚህ ነገሮች ደግሞ አድርጋችሁ እስቲ ሰልፍ ኮንፊደንሳችሁን የተወሰነ መጨመር ትችላላችሁ ማለት ነው። ፓርት 2 እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ባይ። ከንስር ልንማራቸው የሚገቡ 7 የአእምሮ ለዋጭ ባህሪያት። 1ኛ፣ ንስሮች ብቻቸውን በታላቅ ከፍታ ይበራሉ። ንስሮች ከእርግቦች፣ ከድንቢጦች ወይም ከትናንሽ የወፍ ዝርያዎች ጋር አብረው አይበሩም። ትርጉም:
ጠባብ አስተሳሰብ ካላቸው ሰዎች ራቂ። ከአቅምሽ በታች እንድትበሪ ያደርጉሻል። ንስሮች ሲበሩ ሊታዩ የሚችሉት ከንስር ጋር ነው። በአካባቢሽ እንዲሆኑ የምትፈቅጂላቸው ሰዎች ለአንቺ ማንነት መለያዎች ናቸው። ጥሩ ጓደኞችን አጥብቀሽ ያዢ። ሁለተኛ፣ ንስሮች ታላቅ የማየት ችሎታ አላቸው። ከ5 ኪሎ ሜትር ርቀት ላይ ሆነው አንድን ነገር በአትኩሮት መመልከት ይችላሉ። የተመለከቱትንም እንቅፋት ቢኖር እንኳን እስከሚያገኙት ድረስ አትኩሮታቸውን አይለውጡም። ትርጉም፣ በሕይወትሽ የራስሽ ዓላማ ያዢ። እንቅፋቶች ቢኖሩም ከዓላማሽ ፍንክች አትበይ። ሶስተኛ፣ ንስሮች ፍርሃት የለሽ ናቸው። ንስሮች በሚያድኑት ታዳኝ ጥንካሬና ግዝፈት አይበገሩም። ታዳኛቸውን ለማሸነፍ ወይንም ግዛታቸውን ለማስመለስ ሁልጊዜም ይፋለማሉ። ትርጉም፣ የገጠመሽን ችግር ምንም ያህል ትልቅ ወይንም አዳጋች ቢሆን ተስፋ አትቁረጪ፣ ይልቁንም ተጋፈጪው። ስኬታማ ሰዎች የማይፈሩ ናቸው፣ ችግሮቻቸውንም በቀጥታ የሚጋፈጡ ናቸው። አራተኛ፣ ንስሮች ግትር ናቸው። ንስሮች ማዕበልን ይወዳሉ። ደመናዎችን ሲሰበሰቡ ንስሮች በደስታ ይሞላሉ። የማዕበሉንም ንፋስ በመጠቀም ወደ ከፍታ ይወጣሉ። ኃይለኛ ንፋስም ካለ ከደመና በላይ እንዲያወጣቸው ይጠቀሙበታል። ከደመና በላይ በመሆንም ለክንፉ እረፍትን ይሰጠዋል። ሌሎች አዕዋፋት ግን ራሳቸውን በቅርንጫፎችና በዛፎች ደብቀው ይቆያሉ። ትርጉም፣ ስኬታማ ሰዎች በሚገጥማቸው ማዕበል በፍርሃት ከመዋጥ ይልቅ ማዕበሉን ለትርፋማነታቸው ይጠቀሙበታል። አምስተኛ፣ ንስሮች የሞቱ ነገሮችን አይመገቡም። ራሳቸው ያልገደሉትን ካልሆነ ሞቶ የተገኘን ነገር አይመገቡም። ትርጉም፣ ባለፈ ስኬትሽ ደስተኛ ሆነሽ አትርጊ፣ ይልቁንም አዳዲስ ወሰኖችን ለመግዛት ራስሽን አዘጋጂ። ያለፈውን ነገር ቦታው አስቀምጪው፣ ቦታው ኋላ ነውና። ስድስተኛ፣ ንስሮች ራሳቸውን ያሰለጥናሉ። ንስሮች ላባቸውንና የሚኖሩበትን ጎጆ የተሰራበትን ሳር ያስወግዷቸዋል። ምክንያቱም አዳዲሶቹ ጫጩቶች ለመብረር የሚያደርጉትን ጥረት አዳጋች ለማድረግ ብለው ጫጩቶቹም በሚኖሩበት ጎጆ ውስጥ መቆየት ሊቋቋሙት የማይችሉት ደረጃ ላይ ሲደርሱ መብረር ይጀምራሉ። ትርጉም፣ የምቹነት ቦታሽን ኮምፎርት ዞን ለቀሽ ውጪ፣ ምክንያቱም በዚያ እድገት የለምና። ሰባተኛ፣ ንስሮች ሕያውነትን ይተገብሩታል። ንስሮች በሚያረጁበት ሰዓት ላባቸው በጣም ደካማ ይሆንና የሚፈልጉት ቦታ በሚፈልጉት ፍጥነት መሄድ ያዳግታቸዋል። ይህም ሞቱን የሚያፋጥን ስለሆነ ራቅ ብሎ ተራራ ላይ ይወጣና ደካማ ላባዎቹን ይነቅላቸዋል። ጥፍሩን ሙሉ በሙሉ ራቁቱን እስከሚሆን ድረስ ከአለቶች ጋር እያጋጨ ይሰባብራቸዋል። ከከፍተኛ ሕመም በኋላም ድብቅ ስፍራ በመሄድ ላባው ጥፍሩ እንደ አዲስ እስከሚበቅሉ በዚያው ይቆያል። ከዛም ከዚህ በፊት ያላወጣውን ትልቅ ርቀት መጓዝ ይጀምራል። ትርጉም፣ ምንም ያህል ከባድ ቢሆን ከዚህ በኋላ በሕይወትሽ ለውጥን የሚያመጣልሽን ወይንም የሚያቃጥሉሽን መጥፎ ልማዶች አስወግጃቸው፣ ምክንያቱም ውድቀትሽን ያፋጥኑታልና። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። ከዚህ ከቁም ነገር ቤት ብዙ ታተርፋላችሁ። ስለ ራሳችሁ አይደለም ለሌላ ሰው ደካማ ጎናችሁን አይደለም ለሌላ ሰው ኔጌቲቭ ማንነታችሁ መናገር ይቅርና ለራሳችሁ ኔጌቲቭ የሆነውን ነገር አዘውትራችሁ መናገር ጥሩ አይደለም። እኔ ደካማ ነኝ፣ እኔ አረባም፣ እኔ ለራሴም ሆነ ለቤተሰቦች አልሆንኩም፣ እኔ እኮ ሰነፍ ነኝ፣ እኔ እኮ እንዲህ ነኝ የሚሉት ራስን መውቀስ የሚመስሉ ብሌሚንግ የሚመስሉ ቃላቶች አእምሯችን ስር ይገቡና እኛን መስራት ይጀምራሉ። ዎች አውት ወርድስ፣ ቃላቶችን ተጠንቀቃቸው። ምክንያቱም they're be your thoughts፣ ያንተ ሐሳብ የሚሆኑት ቃላቶች ናቸው። ደጋግመህ ለራስህ የምትነግረው ነገር መጠንቀቅ አለብህ። ኢቭን ለሌሎች እንኳን ከሌሎች ጋር ቁጭ ብለህ ስለራስህ በጣም ደካማ የሆኑ ፓርቶችን አንስታ አታውራብ ብዛት።
ደካማ የሆኑ ነገሮችን ሁሉ ስለ ራስ ባወራህ ቁጥር ይዘኸው የምትሄደው ኢነርጂ ደካማነት ነው። አንዳንዴ ያለ ነው፣ አንዳንድ ጊዜ ማመንታት ያለ ነው። በፍጹም ግን ወደኋላ አንመለስም። በህይወታችን ብዙ አጠራጣሪ፣ አስቸጋሪ፣ ግራ የሚያጋቡ ነገሮች ሊያጋጥሙን ይችላሉ። እነዚህን አጋጣሚዎች የህይወታችን አንዱ አካል እንደሆኑ በመረዳት ለሚያጋጥሙን ፈተናዎች፣ መሰናክሎች እጅ ባለመስጠት ወደፊት እንቀጥላለን እንጂ መቼም እየተጠራጠርን አንኖርም። አንዳንድ ጊዜ ተስፋ መቁረጥ ያለ ነው፣ በፍጹም ግን አናቆምም። አንዳንዴ ምንም ብንለፋ ምንም ብንሰራ የሞከርነው ነገር ሁሉ አልሳካ ይለናል። ሁሉም ነገር ጨልሞ ይታየናል። ምንም ተስፋ እንደሌለን ይሰማናል። በዚህ ጊዜ ሰይጣን ተስፋ እንድንቆርጥ በጆሮአችን ሹክ ይለናል። ሁሌም ማስተዋል ያለብን መጥፎ ሀሳቦች ወደ አእምሯችን ሲመጡ ከሰይጣን መሆናቸውን ማወቅ ተገቢ ነው። የቱንም ያህል ምድራዊ ፈተና ውስጥ ብንሆንም መቼም ቢሆን ተስፋ መቁረጥ የለብንም። ምክንያቱም የማይነጉ የሚመስሉ ሌሊቶች በፈጣሪ እርዳታ ነግተዋልና። አንዳንድ ጊዜ መሸነፍ ያለ ነው፣ በፍጹም ግን ህይወት ከምትሰጠን ጦርነት አንሸሽም። በህይወታችን አንዳንዴ ፈተናው ከባድ ይሆናል። ከአቅማችን በላይ የሆነ ዱላ ያርፍብናል። ያን ጊዜ እንሸነፋለን። ያ ሽንፈት ግን የህይወታችን መጨረሻ ማለት አይደለም። ከወደቅንበት ቦታ እንነሳለን፣ እንደገና እንሞክራለን። ምክንያቱም ነገ ሌላ ቀን ነውና። አንዳንድ ጊዜ መድከም ያለ ነው፣ በፍጹም ግን ዝለን አንወድቅም። የሰው ልጅ ነንና አንዳንዴ እንደክማለን። ይሄ ድካም ግን ካሰብነው ካለምነው እቅዳችን ወደ ኋላ ያስቀረንም። በውስጣችን ያለው አምላክ ከድካማችን በላይ እንደሆነ እናውቃለንና። አንዳንድ ጊዜ በሰው መገፋት ያለ ነው፣ በፍጹም ግን ከዚያ ሰው ውጪ መኖር አያቅተንም። አንዳንድ ጊዜ ሁሉንም ነገራችንን በሰጠነው ሰው እንከዳለን። ህይወታችንን አጨልመውብን ይሄዳሉ። ተበዳይ ሆነን ሳለን እንደ በዳይ እንቆጠራለን። ምንም ከነሱ መለየት ቢከብደንም በፈጣሪ እርዳታ ካለነሱ መኖር አያቅተንም። አንዳንድ ጊዜ ድብርት ያለ ነው፣ በፍጹም ግን ደንዝዘን አንቀርም። የሰው ልጅ ነንና አንዳንዴ ድብርት ውስጥ እንገባለን። ነገር ግን እንደደበረን አንቀርም። በፈጣሪ እርዳታ እናልፈዋለን። አንዳንድ ጊዜ ክፋት ያሸነፈ መብሰሉ ያለ ነው፣ በፍጹም ግን መልካምነታችንን አንተውም። ምንም በደግነታችን ብንጎዳም ጥሩ እያደረግንላቸው በክፋት ቢመልሱልንም እኛ ግን ደግነትን በክፋት አንመልስም፣ በመልካምነታችን እንቀጥላለን። አንዳንድ ጊዜ መፍራት ያለ ነው፣ በፍጹም ግን አንንበረከክም። ፍርሃት ማለት በተፈጥሮ ሰውነታችን እኛን ከአደጋ ለመከላከል የሚያደርገው ተፈጥሯዊ ሂደት ነው። ነገር ግን አንዳንዴ ከመጠን ሲያልፍና ስራችንን በአግባቡ እንዳንሰራ ሊያደርገን ይችላል። ከዚህ ፍርሃት ለመላቀቅ ማድረግ ያለብን ብቸኛው መፍትሄው እንድንፈራ የሚያደርገንን ነገር ፊት ለፊት መጋፈጥ ነው። ፍርሃት ቢሰማንም ያንን ነገር ማድረግ ፍርሃት እንድናሸንፍ ይረዳናል። እየፈራንም ቢሆን በፍጹም አንንበረከክም። በቤተሰብ ውስጥ በጣም የሚጨነቀው ሰው እናትና አባት አይደሉም። የመጀመሪያው ወይንም የበኩር ልጅ ነው። ቁጣውን ይሸከማል። የትናንሽ ወንድሞችና እህቶቹን ኃላፊነት ይሸከማል። የእናትና አባቱን ኃላፊነት ይሸከማል። ብዙ ጊዜ ማንም አያስተውለውም። ቤተሰቡ ደስተኛ እንዲሆን የሚችለውን ሁሉ ያደርጋል። ለቤተሰቡ ደስታ ሲል የራሱን ሕይወት ይተዋል። ጠንካራ መሆን ብቸኛ አማራጩ እንደሆነ ያውቃል። ክብር ለታላላቆቻችን እንስጥ። ምንጊዜም በሰው ሳይሆን በፈጣሪ መመካት ይበጃል። ሰው ቢገፋሽ ፈጣሪ ይደግፍሻል። ሰው ቢጥልሽ ፈጣሪ ያነሳሻል። ሰው ቢንቅሽ ፈጣሪ ያከብርሻል። ሰው ቢረሳሽ አንድ አምላክ ያስታውስሻል። ሰው ቢያቀልሽ ፈጣሪ ያከብድሻል። ሰው ቢያዋርድሽ ፈጣሪ ከፍ ያደርግሻል። ብትንገዳገጂ ፈጣሪ ይደግፍሻል። ብትደክሚ ምርኩዝ ይሆንሻል። ፈጣሪ ከተወሽ ግን ማንን ትደገፊያለሽ? በማንስ ትመኪያለሽ? ምርኩዛችን የሰማይና የምድር ፈጣሪ ብቻ ነው። የሰው አለኝታነቱ ከንቱ ነው። በሕይወታችን ሁሉ የፈጣሪ አብሮነት አይለየን። ፈጣሪን የያዛችሁ ቀን ሰውነታችሁ ሞገስ ይኖረዋል። መከራችሁ አይከብድም። ፈተናችሁ ሽልማት አለው። እናንተ የማታዩት እሱ ያየላችሁ ብዙ ነገር አለና ከብዙ መከራ ትድናላችሁ። ተራራ ላይ ከቆመ ሰው ይልቅ ፈጣሪ ፊት የተንበረከከ ሰው ብዙ ያያል።
ፈጣሪውን የያዘ ሰው ሚስጥር ይገለጥለታል። የህይወት ጣዕምን ያውቃል። ጥበበኛና አስተዋይ ሰው ይሆናል። ፍቅርን ይረዳል። በትህትና የተሞላ ሰው ይሆናል። ከአጣው ያለው ብዙ እንደሆነ በመረዳት በምስጋና ይሞላል። ከራሱ ፍላጎትና ጥቅም ወጥቶ ስለ ሰው የሚያስብ ቅን ሰው ይሆናል። ከፈጣሪ ጋር ስትሆኑ ይበልጥ እውነተኛ ሰዎች እየሆናችሁ ስትመጡ ብቸኛ ሰው ትሆናላችሁ። በዚህ ጊዜ ፈጣሪ ብቸኛ ሰው ሊያደርጋችሁ ፈልጎና እየጨከነባችሁ አይደለም። አንዳንዴም በህይወታችሁ ውስጥ ትልቅ ቦታ ሰጥታችሁ ከጎናችሁ ያሉትን ሰዎች በጭንቅ ጊዜያችሁ ጨካኝ የሚያደርግባችሁ ሰው አረኩት በእኔ ያለፈለት እያሉ እንዳይሳለቁባችሁና ለሰዎች ተለማማጭ እንዳትሆኑ እየጠበቃችሁ ነው። በፈጣሪ እገዛና በራሳችሁ ጥንካሬ እንድትቆሙ እንድትበረቱ፣ በሰው ፊት አንገታችሁን እንዳትደፉ በመጠበቅ ስለ እናንተ ክብርና ታሪክ እየተጠነቀቀላችሁ እንደሆነ በሚገባ ወቁ። በከንቱ አትጨነቂ። አንዳንዴ አንቺ ስለተጨነቅሽ ብቻ የማትቀይሪያቸው ነገሮች አሉ። ሸክላው ራሱን ከሚያውቀው በላይ ጠፍጥፎ የሰራው ሸክላ ሰሪው ጠንቅቆ ያውቀዋል። ከአንቺ በላይ የሚያውቅሽና የሚያስብልሽ አምላክ አለሽ። በከንቱ መጨነቅ አቁሚ። የምትችውን ሁሉ አድርጊ። ከዛ የሚገጥምሽን መራራም ይሁን ጣፋጭ ነገር ለመቀበል ተዘጋጂ። ጀግና ሴት እንዲህ ነው የምታደርገው። ሰይጣን የሚያጠቃሽ አደጋ ስለምትሆኝበት ነው። ምክንያቱም አንቺ ውስጥ አንዳች ዋጋ ያለው ነገር አለ። አስታውሺ፣ ሌባ ባዶ ቤትን ሰብሮ አይገባም። ስለዚህ መቼም እጅ አትስጪ። ፈጣሪሽ ቢደክምሽም እየሞከርሽ እንደሆነ ያውቃል። እሱን አስቀድሚው። እሱ ሌባ ሰብሮት የማይገባ የበር ቁልፍ ነውና